ይህ ቪዲዮ ብቻ አይደለም በጣም ብዙ ቪዲዮዎች ወጥተዋል። እኛ የትግራይ ወጣቶች እያለቅን ነው። እኛ የትግራይ ወጣቶች በቅቶናል፣ ሰልችቶናል፣ ሁሉም ነገር ስልችት ብሎናል። ዘሬ እንደዚህ ነው ብለን ወገኖቻችንን ፊት ልነሳቸው አይገባም። ከሌሎች ጋር ተደምራ ክብ ሰርታ እግዚኦ የምትልበት ያ ቅዱሱ ስፍራ በእሳት በቦምብ ጋይቷል። አክቲቪስት ሆነን የገደልናቸው እየጻፍን የገደልናቸው ጦር ሜዳ ድረስ ሄደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው ጦርነቱን ደግፈን የገደልናቸው። ሰላም እንደምን አላችሁ ውድ ቤተሰቦች፣ ዛሬም በወቅታዊ ቪዲዮዎች መጣናል። ይህ ሁለተኛው ቻናላችን ነው። ይህንን ሰሞን በትግራይ አካባቢ ያየነው ባለነው ነገር ሁላችንም አዝነናል። በትግራይ የሚገኙ እናቶችም ሀዘናቸውን እያየን እንገኛለን። በዛም ያሉ ወጣቶች ባካችሁ ድምጹን እያሉ መልእክታቸውን ያስተላለፉ ይገኛሉ። በትግራይ ይህንን ሰሞን የተፈጠረው ነገር ምንድነው? በስፋት በቪዲዮአችን የምናየው ይሆናል። ቪዲዮአችንን በዚህ ነው የምንጀምረው። እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው። እኚህም እናት በተመሳሳይ ከዚህ በፊት በተደረገው የትግራዩ ጦርነት ብቸኛ ልጃቸውን ያጡ ናቸው። እንግዲህ እንደምታያቸው ነው እነዚህ እናቶች ከዚህ በፊት በነበረው ጦርነት 6 ልጃቸውን የቀበሩ 7 ልጃቸውን የቀበሩ ናቸው። በዚህ መልኩ ነው የሚገኙት። ቪዲዮን እንቀጥለው። እኚህ እናት ደግሞ 7 ልጆቻቸውን ከዚህ ቀደም በተደረገው የትግራይ ክልል ጦርነት ያጡ ናቸው። እኚህ እናት ደግሞ ብቸኛ ልጃቸውንና የትዳር አጋራቸውን ወይንም ባላቸውን በዛ አስከፊ ጦርነት ያጡ ናቸው። ደም እንባ ቢሆን ትግራይ ክልል በትግራይ እናቶች እንባ በደም ይጥለቀለቅ ነበር። ትግራይ ላይ ከእናቶች እቅፍ ልጆቻቸውን እየነጠቃችሁ ለጦርነት እያፈሳችሁ ያላችሁ አካላት እስቲ አንድ ጥያቄ ልጠይቃችሁ። እነዚህ እናቶች ከዛ ካለፈው የትግራይ ጦርነት ምንድነው ያተረፉት? ምንድነው የትግራይ እናት ከዛ ካለፈው ጦርነት ያገኘችው? የትግራይ እናት በስተርጅና እድሜዋ በመጦሪያ እድሜዋ ወልዳ እንዳልወለደች የወላድ መካን ሆና በሐዘን ከማልቀስ ውጪ ከዛ ጦርነት የትግራይ እናት ያገኘችው ምንድነው? የትግራይ እናት እኮ ልጇን የወለደችው የጥይት ማብረጃ እንዲሆንላት አይደለም። ይሄንን ቪዲዮ እስቲ በደንብ ተመልከቱ። የድንጋይ ክምችት እንዳይመስላችሁ። በዛ አስከፊ ጦርነት የተማገዱ የትግራይ ወጣቶች መቃብር ነው። የትግራይ ወጣት እኮ እንደተቀረው ኢትዮጵያዊ ወጣት መለወጥ ይፈልጋል፣ መስራት ይፈልጋል፣ መኖር ይፈልጋል። በእንደዚህ አይነት መልኩ የጥይት ራት ሆኖ ሬሳው ላይ ድንጋይ እንዲጫንበት አይፈልግም። ስለዚህ እባካችሁን በፈጠራችሁ አምላክ የትግራይ እናት ከዚህ በላይ አታልቅስ፣ ከዚህ በላይ አትዘን። የትግራይ ወጣት ከዚህ በላይ አይርገፍ፣ አይሙት። ችግራችሁን በጠመንጃ ሳይሆን በእስክሪፕቶ በመነጋገር በጠረጴዛ ዙሪያ ብቻ ለመፍታት ሞክሩ። እባካችሁ ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ከዚህ በፊት በነበረው ጦርነት በጣም ብዙ 100 ሺህ የትግራይ ወጣቶች እንደረገፉ ሁላችንም እናስታውሳለን። 6 ልጆቻቸውን የቀበሩ እናቶች፣ 7 ልጆቻቸውን የቀበሩ እናቶች፣ አንድ ብቸኛ ልጅ ኑሯት እስከ ባለቤቷ የቀበረች እናት በምን መልኩ እንደምትገኝ እንግዲህ ያያችሁ ትገኛላችሁ። ይህ እንባቸው ሳይታበስ ደግሞ ሳይፈልጉ ከጉኛቸው ልጆቻቸው እየተቀሙ ወደ ጦር ሜዳ እየተወሰዱ እንደሆነ በጣም በብዙ ቪዲዮዎችም እያየን እንገኛለን። በዚህ በትግራይ አካባቢ የሚገኙ ሰዎችን የሚያፍኑ ሰዎች ለትግራይ ጦርነት ብቻ ሳይሆን ለሱዳን ጦርነት እነዛን ሰዎች እየሸጡ መሆናቸውን በጣም በብዙ መረጃዎችም እየወጡ ይገኛሉ። ትምህርት ቤት ላይ ባስቆሞ ልጅነታቸውን ያልጨረሱ ህፃናት እንኳን ሲታፈኑ ነው እያየን የምንገኘውና እጅግ በጣም የሚያሳዝን ነው። ሲም ቪዲዮም ላሳያችሁ። لا وين لا لا
እጅግ በጣም ያሳዝናል። በዚህ መልኩ ነው እንግዲህ ባሳቸውን አቅርበው ልጅነታቸውን ያልጨረሱ ሰዎችን እያፈኑ እየወሰዱ እያየናቸው የምንገኘው። ይህ ቪዲዮ ብቻ አይደለም፣ በጣም ብዙ ቪዲዮዎች ወጥተዋል። ትግራይ አካባቢ ይህ ቪዲዮ ይውጣ እንጂ በአማራ ክልልም በሌሎች በኢትዮጵያ ክፍሎችም እንዲህ አይነት አፈሳዎች እንዳሉ በጣም በብዙ መረጃዎችም እየሰማን እንገኛለን። እጅግ በጣም ያሳዝናል። ከዚህ በፊት የነበረው ጭፍጨፋ፣ ከዚህ በፊት የነበረው የወጣቶች መርገፍ ሳያስተምራቸው አሁን ደግሞ ተረፉ የተባሉትን ወጣቶች ደግሞ ለማርገፍ እንግዲህ በዚህ መልኩ ስራቸውን እየቀጠሉ ይገኛሉ። በትግራይ እናትነትን ሁላችን እስቲ ቆም ብለን እናስብ። ስለዛች እናት መናገር በፍጹም ፖለቲካ አይደለም፣ በዘረኝነት ስፍርም ሊሰፈር አይገባም። የትግራይ እናት ምን ያልወረደባት ግፍና መከራ አለ። ተጠግታ ከምንም ነገር በላይ ነፍሷ አረፍት የሚያገኝበት ከሌሎች ጋር ተደምራ ክብ ሰርታ እግዚኦ የምትልበት ያ ቅዱሱ ስፍራ በእሳት በቦምብ ጋይቷል። መከሯን ጭንቋን ተጠግታ የምታማክራቸው መነኮሳትና መነኮሳቱ ግማሾቹ ተሰደዋል፣ ግማሾቹ የጥይት ራት ሆነዋል። መነኮሳቱ ዳግም ቀና ላይሉ ስነ ልቡናቸው ተጎድቶ ከክብር አንሰዋል፣ ተደፍረዋል። ወደ ቤቷ መለስ ስትል የቤቷ ራስ የሆነው ባለቤቷ የልጆቿ አባት በጦርነት እንደወጣ አልተመለሰም። ወንድ ልጆቿን በሙሉ በተለያየ ጊዜ ቀብራለች። ገሚሶቹ ይኑሩ ይሙቱ እስካሁን ድረስ ደጁን ታያለች። ታዲያ በጦርነቱ ጊዜ አፍላ የነበሩ አሁን ደግሞ በአካለ መጠን የደረሱ የሚመስሉ ልጆቿን ጠልፋ አትጥለው ነገር መኪናውን አቅም የላት ድንጋይ በመስታወት ላይ ለመወርወር እየሞከረች የመጨረሻ የወንድ ልጆቿን ግብዣ ለጦርነት አሳልፋ ስትሰጥ እያየን ነው። ባንቀልባ የያዘችው ሕፃን ደግሞ መቼ ደርሶ ከጦርነቱ በረከት ይካፈል ይሁን? ያ ክፉ ጽዋ መቼ ያንን ይጎነጭ ይሁን? ትግራይ ውስጥ እናትነት ፈተና ሆኗል። አደዬ የእናትነት ቁንጭ የሆነች ማምላክ ጭንቅሽን መከራሽን ታቅልልልሽ። ተዋጊዎቹ ጦርነትን ሰብቀው እነሱ አይሞቱም። ምክንያቱም እየተገባበዙ በተለይ ደግሞ በሰሜኑ የሀገራችን ክፍል በሁሉም ስፍራዎች ላይ ማለት በሚቻል ደረጃ ያንን አኩሪ የሆነ ቀደምት የኢትዮጵያ ታሪክ ማጥፋት የጋራ ስራቸው ነው። እናት ታለቅሳለች፣ ወንድ ልጅ ሞቶ ያልቃል፣ ታሪክም በዛው ይቀጭጫል። በተጽዕኗቸው ተጠቅመው የቀረውን ህዝብ በታሪክ ይበሉታል፣ ይውጡታል። እየሆነ ያለው ነገር ይህ ነው። እግዚአብሔር አምላክ በተአምራቱ በቃ ይበለን። አሜን። በቃ ይበለን። እግዚአብሔር ደጉን ዘመን ያምጣልን። እንግዲህ የሆነ ያለው ነገር ይሄ ነው። በትግራይም ሰው ሞተ፣ በአማራ ክልልም ሰው ሞተ። በሌሎች አካባቢዎች አሁን ላይ የሚሞተው ማንም አይደለም፣ ኦርቶዶክሳዊው ነው። አብሶ ደግሞ በዚህ በሰሜኑ ክፍል ይህንን 5 ዓመት በጣም በብዙ 100,000 ኦርቶዶክሳውያን በእንዲህ አይነት መልኩ እንደሞቱ ሁላችንም እናስታውሳለን። ይህንን ሰሞን ሲታፈኑ በባስ ሲገቡ ያየናቸውን ወጣቶች እንግዲህ ቪዲዮ ላይ አይታቸዋል። እነዛ ወጣቶች ባሱ አስነስቶ መንገድ ሲጀምር እናቶች አስፓልት ዳር ሆነው ድንጋይ እየወረወሩ ያንን መኪና ሲመቱት ነበር። የዚህም የከተማው አስተዳደር ይህንን ቪዲዮ ካየ በኋላ እንዲህ ያደረጉ እናቶችን እንኳን በሕግ እንደሚጠይቃቸው መግለጫውን ሲያወጣም እያየን እንገኛለን። አሁን ላይ በትግራይ ያሉ ወገኖቻችን ያሉበት ሁኔታ ይህንን ነው የሚመስለው። እግዚአብሔር ለሁላችንም በቃ ይበለን። እንቀጥል ቪዲዮአችንን። እሺ፣ ሰላም። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ይህንን ስናገር የትግራይን ሕዝብ ወክዬ ነው። እኔ ይህንን ስናገር የትግራይ ወጣትን ድምጽ ወክዬ ነው። እኛ የትግራይ ወጣቶች እያለቅን ነው። እኛ የትግራይ ወጣቶች በቅቶናል፣ ሰልችቶናል፣ ሁሉም ነገር ስልችት ብሎናል። ከዚህ በፊት የነበሩ ወጣቶች የትግራይ ወጣቶች ሙሉ በሙሉ ሞቷል። አብዛኞቹ ሞቷል በጦርነቱ ምክንያት። አሁን እኛ የቀረን ደግሞ ግማሹ ሊቢያ ላይ ሄዶ ሊቢያ ላይ ተይዟል። እናቱ እዚህ ጋር እያለቀሰች ነው። 2 ሚሊዮን 3 ሚሊዮን ብር አንጪ ተብላ በጣም ደም እያነባች ነው። የቀረው ከሀገር ወጥቶ አዲስ አበባ ገብቷል። የተቀረው ደግሞ አቅም የሌለው የደሃ ልጅ የሆነው ደግሞ እዛ ትግራይ ውስጥ ቀርቷል። እዛ የቀረው ደግሞ ጦርነት አልፈልግም መዋጋት አልፈልግም እያለ በውዴታ ሳይሆን በግዴታ ወደ ጦር ሜዳ እየሄደ ነው፣ እየታፈሰ ነው። በውዴታ ሳይሆን በግዴታ ወደ እሳት እየተወሰደ ነው። የትግራይ ወጣት እያለቀ ነው። እኔ ለእናቴና ለአባቴ አንድ ነኝ። መኖር አለብኝ።
እኔ የሰላም ድምጽ እንጂ የተኩስ ድምጽ መስማት አልፈልግም። ከዚህ በፊት ወንድሜ ሞቷል። እኔ ደግሞ ለእናቴ መኖር አለብኝ፣ አስፈልጋታለሁ። እና እባካችሁ የኢትዮጵያ ሕዝቦች የትግራይ እናት ማለት የእናንተ እናት ናት። የትግራይ ወጣት ማለት የእናንተ ወንድሞች ነን እና በእናታችሁ ድምጽ ሁኑ። አመሰግናለሁ። እንደሰማችሁት ነው እንግዲህ ወንድማችን ስለ ትግራይ ወጣቶች ስለ ትግራይ እናቶች ድምጽ መሆን ምንም ፖለቲካ አይደለም። ሰብአዊ ፍጡር የሆነ ሁሉ በጭንቀትና በመከራ የሚገኙ ወገኖቻችን እያየ ድምጽ ሊሆናቸው ይገባል እንጂ አይ ይሄ ፖለቲካ ነው ይሄ እንደዚህ ነው የምንልበት ሰዓትም አይደለም። ኩንባቸውን ሳያብሱ አሁንም ደግሞ ሌሎች ልጆቻቸው ይረግፉባቸው ስለሆነ እናቶች ባካችሁ ድምጽ ሁኑን እያሉ መልእክታቸውን ያስተላለፉ ይገኛሉ። ሁላችንም ኢትዮጵያውያን ለነዚህ ወገኖቻችን ድምጽ የመሆን ግዴታ አለብን። በትግራይ እናቶች እያለቀሱ ልጆቻቸው በባስ ታፍሰው ሲወሰዱ ቪዲዮችን አይታቸዋል። ነገር ግን ባለስልጣናቱ ምን እያሉ እንደሆነ አልሰማችሁም። የህወሓት ቃል አቀባይ የግዳጅ ምልመላ የለም ሁሉም በፈቃደኝነት ነው ይላሉ። የመቀሌውም ከንቲባ ደግሞ ይህንን የሚናገሩት የጠላት ተላላኪ ናቸው እያሉ ነው። ነገር ግን ሂውማን ራይትስ እና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እድሜያቸው 16 የሆኑ ህጻናት፣ የአብነት ተማሪዎች፣ የባጃጅ አሽከርካሪዎች ከገበያ ከስራ ቦታ እየታፈሱ ነው። ይህ የጦር ወንጀልና የጉልበት ብዝበዛም ጭምር ነው እያሉ ይገኛሉ። አዋጅ አውጥተው ያመለጠውንም እናስራለን፣ ቤተሰብ እንቀጣለን እያሉ የክልሉን ነዋሪዎች በፍርሃት ድባብ ሞልተውታል። የሰላም ስምምነቱ ፈርሶ ድጋሚ ወደ ጦርነት እንዳይገባም ህዝቡ ከፍተኛ ስጋት ላይ ይገኛል። እናንተ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩ። እስኪ ስለዚህ ቪዲዮ የሆነ ነገር ልበላችሁ፣ ብዙዎች ግራ እየተጋባችሁ ስለሆነ ማለት ነው። ከዛ በፊት ግን ከዕለታት በአንድ ቀን ነነዌ የምትባል ከተማ ነበረች። ነነዌ ከሜሶፖታሚያ ከተሞች መካከል አንዷ ነች እና ህዝቦቿ በጣም ይበድላሉ። አስታሮት የሚባል ጣዖት ነበራቸው። ለዛ ጣዖት በመስገድ አምላካቸውን ይበድላሉ። ከዛም እግዚአብሔር አምላክ ሊያጠፋቸው ያስባል። ከማጥፋቱ በፊት ግን አንድ ነብይ ሊጠፉ እንደሆነ ይልክላቸዋል። ነብዩ ዮናስ የተባለ ነብይ። ከዛም ነብዩ ዮናስም ወደ እነሱ አልሄድም ብሎ ቢያምጽም ቢልም በመጨረሻም ሄዶ ይነግራቸውና የነነዌ ህዝቦች ከልጅ እስከ አዋቂ ማቅ ለብሰው አመድ ነስንሰው መጾም መጸለይ ይጀምራሉ። ንጉሱ ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ ሰዎች ብቻ ሳይሆን እንስሳት ሁሉ ሳይቀር ምግብ እንዳይበሉ ከልክሎ ከጥፋት እንዲድኑ ሆነዋል ማለት ነው። ይሄ ምንድነው? እዚህ ጋር የምታዩት ቪዲዮ ማቅ መልበስ ነው፣ አመድ መነስነስ ነው። ለምን? ከጥፋት ይድኑ ዘንድ ነው። እያጠፋቸው ያለ አንድ ጣዖት አለ እነሱ ጋር ያለ ፓርቲ ነኝ የሚል ግን ጣዖት፣ ምናልባትም ከዚህ ቀደም ሲል የሞቱለት የተገዙለት መስዋዕትነት የከፈሉለት ፓርቲ መከራቸውን እያበላቸው ነው። ህወሓት የሚባለው ፓርቲ ለዚህ ፓርቲ ሙተውለታል፣ መስዋዕትነት ከፍለውለታል፣ ብዙዎች አካል ጉዳተኛ ሆነውለታል፣ ብዙ ነገር ሆነውለታል። ከፌደራል ገቨርንመንቱ ጋር ውጊያ ሲጀምር ከልጅ እስከ አዋቂ አራስ ሁሉ ሳይቀር መተው ተዋግተውለታል። ወጣቶች እጃቸውን አተውለታል፣ እግራቸውን አተውለታል። ተሸንፎ ከሄደ በኋላ ግን መልሶ እነሱን እየበላቸው ነው ያለውና ከዛ ይድኑ ዘንድ ነው ማቅ ለብሰው አመድ ነስነሰው እየጾሙ ያሉት፣ እየጸለዩ ያሉት፣ እየሰገዱ ያሉት። ከዛ ባለፈ ግን ኮሜንት ሴክሽን ውስጥ እየገባችሁ የሃይማኖት ሰዎች ማለት ነው የምትበሻሸቁት ቢቀርስ። ለምሳሌ አንድ ኮሜንት ምን ይላል? ምን አለ ለጌታ ኢየሱስ እንዲህ ቢሆኑ የሚል አየው። አንተ ጌታ ኢየሱስ የምትለውን በ920ዎቹ ከማወቅህና ከመቀበል በፊት እነዚህ ሰዎች በ333 ጌታቸውን አምላካቸውን መድኃኒታቸውን ኢየሱስ ክርስቶስን አውቀው ተቀብለው ነበር። ሌላኛ ኮሜንት ደግሞ አልሐምዱሊላህ ሙስሊም ላደረገኝ ጌታ ላልሽው ዩዘር ደግሞ አሁንም አንቺ በ615 አምላኪ የምትዩን አላህን ከማወቅሽ በፊት እነሱ በ330ዎቹ አምላካቸውን ተቀብለው እየዘመሩለት እየቀደሱለት እየወረቡለት እያመለኩት እያመሰገኑት እስካሁን ደርሰዋል። ሃይማኖታዊ አንደምታ የለውም። ብሽሽቁ ይቅርባችሁ። በዚህ ሰዓት
ከጎናቸው ሆኖ አይዟችሁ በርቱ እግዚአብሔር ይርዳችሁ ሙስሊምም ከሆናችሁ አላህ ይማራችሁ ምናምን ብላችሁ በየእምነቱ መጸለይ ነው ከጎን መሆን ያለባችሁ እንጂ ብሽሽቁ የትም አይደርስም። ባይዘው ወደ አረንቋ ነው እያስገባን ያለ ነው። ከድጡ ወደ ማጡ ነው እያስገባን ያለ ነውና ብሽሽቁ ይቅርብን። የሃይማኖት ብሽሽቁ ይቅርብን። የፖለቲካ ብሽሽቁ ይቅርብን። የዘር ብሽሽቁ ይቅርብን። እውነት ነው ወንድማችን፣ ሁላችንም በአንድነት ሆነን ለትግራይ ላሉ ወገኖቻችን ድምጽ የምንሆንበት ነው እንጂ እኔ ፕሮቴስታንት ነኝ እኔ ሙስሊም ነኝ እኔ ዘሬ እንደዚህ ነው ብለን ወገኖቻችንን ፊት ልነሳቸው አይገባም። በዚህ መልኩ በአሰቃቂ ሁኔታ እጅግ በጣም ግፍ እየተሰራባቸው እንደሆነ በጣም በብዙ ቪዲዮዎች እያየን እንገኛለን። ለነዚህ ወገኖቻችን ደግሞ ድምጽ ለመሆን ሰብአዊ ፍጡር ብቻ መሆን በቂ ነው። ሌላም ከዘር ጋር የሚገናኝ ነገር የለውም፣ ከሃይማኖት ጋር የሚገናኝ ነገር የለውም። ሰው ለተባለ ፍጡር በእንዲህ አይነት በአሰቃቂ ሁኔታ ሲገኝ ለዚህ ፍጡር ሁላችንም ድምጽ ልንሆን ይገባናል። አንዳንድ ሰዎች ኮሜንት ላይ እየገቡ በቃ ጌታ ኢየሱስን ቢቀበሉ አልহামዱሊላህ እንኳን ኦርቶዶክስ አላደረገኝ እንዲህ አይነት ነገሮችን እያለን ከሰብአዊነት ባንወጣ መልካም ነው። ከተላን ቪዲዮአችን እንኳን ሰው የሞተብን እቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች ሰንሰለት ያሰሩ እናቶች አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ ያዩ የሚያለቅሱ እናቶች ማንም እነሱን የሚያጽናናቸው የለም። ማንም ይደርስላቸው የለም። ለዚህ እንኳን አናፍረን። አያችሁ እንደ ማህበረሰብ ከኢየሩሳሌም የወረድንበት ከከፍታችን የወረድንበት ከኢትዮጵያዊነት የወረድንበት ከመንፈሳዊነት የወረድንበት ደግሞ አለማፈራችን አያችሁ መገፈፋችን ከዚያ መደብደባችን ከዛ መንገድ ላይ የተጣልን መሆናችን አክቲቪስት ሆነን የገደልናቸው እየጻፍን የገደልናቸው ጦር ሜዳ ድረስ ሄደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው ጦርነቱን ደግፈን የገደልናቸው በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው እንደ ህዝብ የሰራናቸው ኃጢያቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢያቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ እኛ ግን እስካሁን ድረስ እርቅ አላደረግንም። ሳል ገባንበት መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን ቢያንስ ለአንድ ቀን። ግን ያን አላደረግንም። ይሄ ብቻም አይደለም፣ እቃ የጠፋብን እንኳን አንመስልም። እቃ እንኳን ሰው የሞተብን እቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። እናመሰግናለን መምህራችን። ከዚህ በፊት የተፈጸመው እልቂት በዚህ መልኩ ሊቀጥል ዝግጅቱ እንደጨረሰም በዚሁ እያየን እንገኛለን። በዚህ መልኩ በማይፈልጉት መንገድ ወደ ጦርነት ለሚገቡ ወገኖቻችንና በጭንቅ በመከራ ላሉ የትግራይ ህብረተሰብ ሁላችንም ኢትዮጵያን ድምጽ ልንሆናቸው ይገባል። አሁን ላይ ያሉበት ሁኔታ ይህን ነው የሚመስለው። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ፍትህ ለትግራይ ወጣቶች። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። በሌሎች ወቅታዊ ቪዲዮዎች እስከምንገናኝ እኔንም ተወዳጅ ልጅሽን ህማሙን ስታይ ማሰብ ይሳ